ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር ፍሬያማ ውይይት ማድረጋቸውን ገለጹ። ዓለም የጥቁርን ታሪክ በባርነትና በጭቆና መዝገብ ውስጥ አስገብቶ በነበረበት ዘመን አድዋ የታሪክን መስመር የቀየረ ክስተት ሆኗል። ምርጫ ዜጎች ለሀገር ይበጃል የሚሉትን ወደ ስልጣን የሚያመጡበት ሂደት ነው። በስፖርት መረጃችን በአውሮፓ ሻምፒዮንስ ሊግ የቅድመ ጥሎ ማለፍ የመልስ ጨዋታ ዛሬ ምሽት 4 ጨዋታዎች ይካሄዳሉ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችን ቆዩ። ዓለምን በማን አይን እያዩ ነው? በሌሎች ወይስ በራሶ? ለጥቁር ሕዝቦች ነጻነት ብርሃን የፈነጠቅን የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የጠነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባል ይህ ዝምታም አሁን አብቅቷል። ከቀጠናው እስከ አህጉሩ፣ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምፅ እይታ ዓለምን በኢትዮጵያ አይን የምንቃኝበት የትንታኔ ዝግጅት የኢትዮጵያ ቴሌቪዥን የሚያቀርብላችሁ እይታ የአጀንዳ ዘገባዎችን እናስቀድማለን። የምሽቱ አጀንዳችን የኢትዮጵያና የእስራኤል የሁለትዮሽ ግንኙነት ላይ ያተኮሩ ይሆናሉ። በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ የሚገኙት የእስራኤል ፕሬዝዳንት አይዛክ ሄርዞግ በብሔራዊ ቤተ መንግስት የተደረገላቸውን አቀባበል በተንቀሳቃሽ ምስል ተከታትለን እንመለስ።
ፕሬዝዳንት ታዬ አጽቀሥላሴ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር በሁለቱ ሀገራት ታሪካዊና ባህላዊ ትስስር ዙሪያ ሰፊ ውይይት አካሂዷል። በተለይም የእስራኤል ተወላጅ የሆኑ የቤተ እስራኤል ማህበረሰብ አባላት በሁለቱ ሀገራት መካከል እንደ አንድ ሕያው ድልድይ በመሆን ያላቸው ሚና ይበልጥ ማጠናከር በሚቻልበት ሁኔታ ላይ በትኩረት መወያየታቸውን ፕሬዝዳንት ታዬ አጽቀሥላሴ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ገልጸዋል። የፕሬዝዳንቱ ጉብኝት ለዘመናት የዘለቀውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ እንደሚያሸጋግረውም ይጠበቃል። የእስራኤል ፕሬዝዳንት አይዛክ ሄርዞግ በብሔራዊ ቤተ መንግስት ጉብኝት አካሂደው ነበር። በተንቀሳቃሽ ምስል እንከታተል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ ከሚገኙት የእስራኤል ፕሬዝዳንት አይዛክ ሄርዞግን ጋር መወያየታቸውን ገለጹ። ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግ ተቀብዬ ፍሬያማ ውይይት አድርገናል ሲሉም ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና እስራኤልን ግንኙነት በማጤን በወል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸው መንገዶች ተመልክተናልም ብሏል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ከእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር የነበራቸውን ቆይታም እንዲሁ ተከታትለን እንመለስ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የአድዋ መታሰቢያ ሙዚየምንም ጎብኝተዋል። እስቲ ጉብኝቱ ምን ይመስል እንደነበር አብረን እንይ።
ከታሪካዊው የንጉሥ ሶሎሞንና የንግሥተ ሳባ ዘመን ጀምሮ ለሺህ ዓመታት የዘለቀ የደም ትስስር ዛሬ ይህ ግንኙነት ተመልካቾቻችን ወደ ቀጣዩ ዜና እንሻገራለን። ጥንታዊ ታሪክና ዲፕሎማሲያዊ ግንኙነትን የሚጋሩት ኢትዮጵያና እስራኤል የሁለትዮሽ ግንኙነታቸውን ከፍ ለማድረግ በአፍሪካ ቀንድ ፖለቲካና በጋራ በሚሰሩባቸው የትብብር ማዕቀፎች ሁነኛ አጋር ሆነው ቀጥሏል። በንግድ ኢንቨስትመንት፣ ግብርናና ቴክኖሎጂ ዘርፎች ላይ ያላቸውን ግንኙነት ወደ ስትራቴጂካዊ አጋርነት ማሳደግ ዋነኛ ዓላማቸው ነው። ለመሆኑ በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ የሚገኙት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መምጣት ምን አንደምታ አለው? ሰለሞን ኃይለ ኢየሱስ በተከታዩ ትንታኔው እንዲህ ያስቃኘናል። ከታሪካዊው የንጉሥ ሶሎሞንና የንግሥተ ሳባ ዘመን ጀምሮ ለሺህ ዓመታት የዘለቀ የደም ትስስር ዛሬ ይህ ግንኙነት ከታሪክ ማህደር ወጥቶ ወደ ዘመናዊ የቴክኖሎጂ የደህንነትና የስትራቴጂካዊ አጋርነት ምዕራፍ ላይ ተሸጋግሯል። የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ አዲስ አበባ ሲገቡ በሁለቱ ሀገራት መካከል ያለው ሕያው ድልድይ አዲስ ትንፋሽን ሊዘራ ነው። ይህ ጉብኝት ለምን ለኢትዮጵያና ለእስራኤል ከጉብኝት በላይ ሆነ? ዛሬ ይህንን ጉዳይ በዝርዝር እንመለከታለን። ፕሬዝዳንት ኢሳቅ ሄርዞግ በ2014 ዓ.ም ወደ ስልጣን ከመጡ በኋላ ወደ ኢትዮጵያ ያደረጉት የመጀመሪያው ይፋዊ የሥራ ጉብኝት ነው። ይህ ጉብኝት ተራ ዲፕሎማሲያዊ ፕሮቶኮል አይደለም። ይልቁንም በአፍሪካ ቀንድ በትብብር የመስራትን ጅማሮ ለማጠናከር፣ በግብርናው ዘርፍ ደግሞ የቴክኖሎጂ አብዮት ለመፍጠርና በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ወደ ላቀ ደረጃ ለማሸጋገር ያለመ ስልታዊ ጉዞ ነው። የኢትዮ እስራኤል ወዳጅነት ጥንካሬና መነሻው ታሪክ ቢሆንም መዳረሻው ግን ነገ ነው። በዘመናዊ የዲፕሎማሲ ግንኙነት በ1950ዎቹ አጋማሽ ሲጀመር ኢትዮጵያ ለእስራኤል በአፍሪካ ብቸኛዋና ታማኝ ወዳጅ ነበረች። ዛሬ ደግሞ ከ160 ሺህ በላይ የሚሆኑ ትውልደ ኢትዮጵያዊ ቤተ እስራኤላውያን መኖራቸው ግንኙነቱን የመንግስታት ብቻ ሳይሆን የህዝብ ለህዝብ አድርጎታል። እስራኤል ለኢትዮጵያ በችግር ጊዜ ደራሽ ሀገር ናት። በጤናው ዘርፍ ሐኪሞችን ከማሰልጠን ጀምሮ በየሆስፒታሎቻችን የሚሰጡ የነፃ የልብና የአይን ቀዶ ሕክምናዎች የዚህ ወዳጅነት ፍሬዎች ናቸው። በሌላ በኩል ደግሞ ኢትዮጵያ ለእስራኤል ወደ አፍሪካ የምትገባበት የዲፕሎማሲ በር ናት። የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ እስራኤል በአህጉሪቱ ተቀባይነት ለማግኘት የምታደርገውን ጥረት ዋነኛ ደጋፊ ሆና ቆይታለች። ይህ ታሪካዊ ዳራ ነው እንግዲህ የፕሬዝዳንት ሄርዞግን ጉብኝት ትርጉም ያለው የሚያደርገው። የዚህ ጉብኝት ዋና ዋና ነጥቦች በሶስት ዋና ዋና ዘርፎች ተከፍለው ሊታዩ ይችላሉ። አንደኛው የአፍሪካ ቀንድ ዲፕሎማሲ ነው። የአፍሪካ ቀንድ ከሀገር አልፎ ከአህጉሪቱ ጋር የሚኖረውን ሁለንተናዊ ዲፕሎማሲ ለመወሰንና ለማስተካከል ወሳኝ ነው። እስራኤል የንግድ መስመሯን ለማጠናከርና ለማጥበቅ እንደዚሁም ደግሞ ሽብርተኝነትን ለመከላከል የኢትዮጵያን አጋርነት ትፈልጋለች። ቀጠናዊ ዲፕሎማሲን ለማሸነፍ ተባብሮ መስራት የጊዜው መፍትሄም ነው። የፕሬዝዳንቱ ጉብኝት ያን መፍትሄ ያነገበም ጭምር ነው። ሁለተኛው ደግሞ የግብርና አብዮት። እስራኤል በደረቃማ ግብርናና በጠብታ መስኖ ዓለምን ትመራለች። አሁን ላይ በኢትዮጵያ እየተከናወነ ያለው የሃስ አቮካዶ ምርትም በሺዎች የሚቆጠሩ አርሶ አደሮችን ተጠቃሚ አድርጓል። ሄርዞግ ይህንን የቴክኖሎጂ ሽግግር ወደ ሌሎች ሰብሎችም ለማስፋፋት ምክረ ሐሳብ ይዘዋል። ሶስተኛው ደግሞ የፈጠራና የኢኮኖሚ ትብብር ነው። ስታርታፕ ኔሽን በመባል የምትታወቀው እስራኤል በኢትዮጵያ የዲጂታል ግንባታ ላይ አሻራዋን እያሳረፈች ትገኛለች። የኢትዮጵያ አየር መንገድ ከእስራኤል ኤሮስፔስ ጋር በጋራ በመተባበር የመንገደኞችን አውሮፕላኖች ወደ ጭነት መለወጥ መጀመራቸው ለዚህ ትልቅ ማሳያ ተደርጎ ሊወሰድ ይችላል። ለማጠቃለል የፕሬዝዳንት ኢሳቅ ሄርዞግ ጉብኝት ትናንትን መሰረት አድርጎ ዛሬን አጠናክሮ ለነገው ብሩህ ተስፋ የቆመ ዘመን ተሻጋሪ አጋርነት ማረጋገጫም ጭምር ነው። አዲስ አበባ ለቴል አቪቭ የአፍሪካ መግቢያ በር ስትሆን፣ እስራኤል ደግሞ ለኢትዮጵያ የቴክኖሎጂና የሳይንስ ምንጭ ሀገር ሆና ታገለግላለች። ይህ ጉዞ የሁለቱን ሀገራት ወዳጅነት ወደ ላቀ ከፍታ እንደሚያሸጋግረውም ምንም ጥርጥር የለውም። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ የኢትዮጵያ ጉብኝት የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ከፍ ወዳለ ምዕራፍ እንደሚያሸጋግረው ተጠቆመ። ጉብኝቱ የሁለቱ ሀገራት ግንኙነትን ከማጠናከር ባሻገርም የእስራኤል አፍሪካን ትስስር እንደሚያሳድግ ይጠበቃል። ወንደሰን አፈወርቅ ዝርዝር አለው።
ከንግሥተ ሳባ ጥንታዊ ጉዞ እስከ ቴል አቪቭ የቴክኖሎጂ መንደሮች የኢትዮጵያና የእስራኤል ግንኙነት በታሪክ የታጀበ ብቻ ሳይሆን በአፍሪካ ቀንድና በመካከለኛው ምስራቅ ጂኦ ፖለቲካዊ ሰንሰለት የተገመደ የማይበጠስ ትስስር ነው። ከሺህ ዓመታት በፊት በሰለሞናዊ ሥርወ መንግስት የጀመረው ታሪካቸው ዛሬ በቴክኖሎጂ በግብርናና በደህንነት ትብብር የታጀበ አዲስ ምዕራፍ ላይ ይገኛል። በዚህ መሃል የእስራኤሉ ፕሬዝዳንት አዲስ አበባ ደርሷል። ይህ ግንኙነት ለሁለቱ ሀገራት ምን ትርጉም አለው? ለቀጠናውስ ምን ይዞ ይመጣል? አብረን እንመልከተው። በአዲስ አበባ የተገኙት የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በእስራኤል ፖለቲካ ውስጥ ትልቅ ስም ካለው ቤተሰብ የተገኙና ልምድ ያላቸው መሪ ናቸው። ወደ ፕሬዝዳንትነት መንበር ከመምጣታቸው አስቀድሞም ባሉ ጊዜያት በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ሀገራቸውን አገልግለዋል። በአውሮፓውያኑ 2021 11ኛው ፕሬዝዳንት በመሆን ወደ ፕሬዝዳንትነት ከመጡ በኋላም በእስራኤላውያን መካከል የአንድነት የመቀራረብ ድልድይና የሀገሪቱን ዓለም አቀፍ ግንኙነትም የሚያጠናክሩ ሰው ሆነዋል። እናም እኚህ ፕሬዝዳንት ናቸው ኢትዮጵያ የተገኙት። የእሳቸው ኢትዮጵያ መገኘት ደግሞ በዋናነት ሁለት ግቦች እንዳሉት የፖለቲካ ተንታኞች ያስቀምጣሉ። የፕሬዝዳንት ሄርዞግ ጉብኝት በዋናነት የሁለቱ ሀገራትን ታሪካዊ ትስስር ከፍ ወዳለ አዲስ ምዕራፍ ያሸጋግረዋል ተብሎ ይጠበቃል። በሌላ በኩል ደግሞ ጉብኝቱ እስራኤል ከአፍሪካ ጋር ያላትን ትስስር ያሳድግላታል የሚል እምነትም ተጥሎበታል። የቀደመውን እንመልከት። የኢትዮጵያና የእስራኤል ግንኙነት ከ3000 ዓመታት የተሻገረ ስለመሆኑ የታሪክ ድርሳናት ያሳያሉ። ሆኖም ግን ዘመናዊው የዲፕሎማሲ ግንኙነት በ1950ዎቹ መጀመሩን መረጃዎች የሚጠቁሙ ሲሆን ግንኙነታቸውም በደም የተሳሰረ ነው። የንግሥት ሳባና የንጉሥ ሰለሞን ታሪክ ለሁለቱም ሀገራት የታሪክና የማንነት መሰረት ነው። በእስራኤል የሚኖሩ ከ160 ሺህ በላይ የሚሆኑ ትውልደ ኢትዮጵያውያን የሁለቱ ሀገራት ግንኙነት እጅግ ልዩ እንዲሆን አድርገውታል። እነዚህ ዜጎች በሁለቱ ሀገራት መካከል እንደ ባህል አምባሳደርን በመሆን ያገለግላሉ። በሌላ በኩል ደግሞ ሁለቱም ሀገራት በንግድና ኢኮኖሚያዊ ጉዳዮች ላይ በጋራ እየሰሩ ነው። የተለያዩ ድረገጾች መረጃዎች እንደሚጠቁሙት የሁለቱ ሀገራት ዓመታዊ የንግድ ልውውጥ በአማካይ ከ80 እስከ 100 ሚሊዮን ዶላር ይደርሳል። እስራኤል ለኢትዮጵያ ሰሊጥ በዓለም ላይ ካሉ ቀዳሚ ገበያዎች መካከል አንዷ ናት። የኢትዮጵያ ቡና እንዲሁም ቅመሞችና ጥራጥሬ ምርቶችም ወደ እስራኤል በኢትዮጵያ በኩል ይላካሉ። ኢትዮጵያን በበኩሏ ዘመናዊ የግብርና ቴክኖሎጂዎችን ከእስራኤል ታስገባለች። ለልዩ ልዩ ሰብሎች ልማት የሚውሉ ግብአቶች ማለትም ኬሚካሎችና ማዳበሪያዎች እንዲሁም የመገናኛና የሳይበር ደህንነት ሶፍትዌሮችም ከእስራኤል ወደ ኢትዮጵያ የሚገቡ ናቸው። ከዚህ በተጨማሪ የእስራኤል በርካታ ኩባንያዎች በኢትዮጵያ መዋዕለ ንዋያቸውን ያፈሰሱ ሲሆን ይህም በሺዎች ለሚቆጠሩ ኢትዮጵያውያን የስራ ዕድልን ፈጥሯል። በሁለቱ ሀገራት መካከል ያለውን ይህንን የንግድና ኢኮኖሚያዊ ትስስር ማጠናከር ደግሞ የጋራ ተጠቃሚነታቸውን ያሳድግላቸዋል። በግብርናው ዘርፍ የእስራኤል ልምድና ቴክኖሎጂ ኢትዮጵያ በዘርፉ እየሰራች ያለችውን ስራ በእጅጉ እያገዘላት ይገኛል። የእስራኤል የግብርና ቴክኖሎጂዎች ምርታማነትን በመጨመር ብክነትን በመቀነስና የአርሶ አደሩን ስራ በማዘመን የግብርናውን ዘርፍ ውጤታማ ማድረግ ያስችላሉ። ይህ ደግሞ ኢትዮጵያ ከእርዳታ ጠባቂነት ወጥታ ራሷን በምግብ ለመቻል በምታደርገው ጥረት ውስጥ ትልቅ ሚናን እየተጫወተ ነው። እስራኤል የፈለሰፈችውና በዓለም የታወቀችበት የጠብታ መስኖ ቴክኖሎጂ በኢትዮጵያም በስፋት እየተለመደ መጥቷል። የአቮካዶና የፍራፍሬ ልማት ወይም ሆርቲካልቸር ዘርፍም ለኢትዮጵያ የውጭ ምንዛሬ ግኝት ምንጭ እንዲሆንም አስችሏል። እስራኤል ከፍተኛ ምርት የሚሰጡና ለዓለም ገበያ የሚመቹ የአቮካዶ ዝርያዎችን ወደ ኢትዮጵያ ያስገባች ሲሆን በተለያዩ አካባቢዎችም የሚገኙ አርሶ አደሮች እነዚህን በስፋት እያመረቱ ተጠቃሚም ሆነዋል። እናም የእስራኤሉ ፕሬዝዳንት ወደ አዲስ አበባ መምጣት ሁለቱ ሀገራት በኢኮኖሚው መስክ ያላቸውን ትብብር ይበልጥ ያጠናክረዋል ተብሎ ታምኗል። በሌላ በኩል ደግሞ እስራኤል ኢትዮጵያን እንደ አፍሪካ በር መመልከቷ የፕሬዝዳንቱን ወደ ኢትዮጵያ መምጣትና የሁለቱን ሀገራት የግንኙነት ፋይዳ ከሁለትዮሽ ግንኙነት ወደ አህጉራዊ ስትራቴጂ ከፍ ያደርገዋል። ይህም በሶስት ዋና ዋና ምክንያቶች ላይ የተመሰረተ ነው። የመጀመሪያው አዲስ አበባ የአፍሪካ ህብረት መቀመጫ በመሆኗ ለእስራኤል አፍሪካውያንን የማግኛ ምቹ በር ይሆንላታል። ሌላኛው ደግሞ የኢትዮጵያ የአየር መንገድ ወደ ቴል አቪቭ የሚያደርገው በረራ እስራኤልን ከመላው አፍሪካ ጋር ያገናኛል። ይህ ትስስር እስራኤላውያን ባለሀብቶች፣ ቱሪስቶች እንዲሁም የቴክኖሎጂ ባለሙያዎች በቀላሉ ወደ ተለያዩ የአፍሪካ ሀገራት እንዲንቀሳቀሱ ያስችላቸዋል። ኢትዮጵያ ለዚህ እንቅስቃሴ
እንደ ስልታዊ መነሻም ታገለግላለች። ሶስተኛው ደግሞ እስራኤል በኢትዮጵያ የምታከናውናቸው የተሳካላቸው የግብርናና የቴክኖሎጂ ፕሮጀክቶች ለሌሎች የአፍሪካ ሀገራት እንደ የማሳያ ማዕከል ያገለግላሉ። የፕሬዝዳንቱ ጉብኝትም ኢትዮጵያን እንደ መግቢያ በር በመጠቀም እስራኤል በአፍሪካ ያላትን ፖለቲካዊ፣ ደህንነት እንዲሁም ኢኮኖሚያዊ ተጽዕኖ ለማስፋት ያላትን ቁርጠኝነት ያሳያል። ይህ ደግሞ ኢትዮጵያ በአህጉሪቱ ያላትን ዲፕሎማሲያዊ ክብደት ይበልጥ ያጠናክረዋል። እስራኤልንም በኢትዮጵያ በኩል በአፍሪካ ያላትን ተቀባይነት ለማሳደግ ያግዛታል። ሁለቱም ሀገራት በየሚገኙበት ቀጠና የተጽዕኖ አድማሳቸው የገዘፈ ነው። ኢትዮጵያ በአፍሪካ ቀንድ ብሎም በመላው ሀገሪቱ ከፍተኛ ተጽዕኖ አላት። እስራኤል ደግሞ በመካከለኛው ምስራቅ ወሳኝ ኃይል ናት። እናም የሁለቱ ሀገራት ጥምረት ከአፍሪካ ቀንድ እስከ መካከለኛው ምስራቅ ዘልቆ የሚሰማ ተጽዕኖን ማሳደር ይችላል። የፕሬዝዳንቱ ወደ ኢትዮጵያ መምጣትም ከዚሁ አንጻር ከፍተኛ ትኩረት ይሰጠዋል። እንዴት ዋላችሁ? መስገን ምን ነው ቀዘቀዝ? ትንሽ አዝመራ ዘር አነሳለብኝና ምን እናግዝ ታዲያ? እኔም ማርሽ የምመልሰው የእህል ዘር ብድር ባገኝ ብዬ ስንከራተት ነው ያልኩኝ። እስከ መቼ የእህል ዘር በብድር ይሞላል ብለን? ምን ላርግ ታዲያ? ምን መላ ይገኛል? መላውንማ ልንገርህ። እኔው ራሴ ማዳበሪያን ሰው መላ ሳፈላልግ የኢትዮጵያ ንግድ ባንክ ለአርሶ አደሩም ለአርብቶ አደሩም እፎይታ የሚሰጥ ብድር ማዘጋጀቱን አልሰማም መሰል። ይኸውልህ ለሰብል ምርት ብትል፣ ለመጋዘን፣ ለግብርና መሳሪያ፣ ለማዳበሪያ፣ ለወተት ተዋጽኦ ብትል፣ ለእንስሳት እርባታ የሚሆን አመቺ ብድር አመቻችቷል። ግን እንደው ለኔ የሚያበድሩኝ ይመስላል? አዎ ስልህ ለብቻም ሆነ ከሌሎች አርሶ አደሮች ጋር ቢሆን አንድ ላይ ሆናችሁ መበደር ትችላላችሁ። ታዲያ ምን ማድረግ ነው የሚጠበቅብኝ? እዚህ አቅራቢያ የሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ ጎራ ብለህ ባለሙያ አማክረህ ከ25% ጀምሮ ቆጥበህ የአሻን የግብርና ብድር መበደርና ልማትን ማቀላጠፍ ነው። ሀገር የሚመግበው ባለሙያ ለዓመታት ሲያገለግል የቆየው የኢትዮጵያ ንግድ ባንክ የግብርና ስራ እንዲቀላጠፍ አስፈላጊ የሆነ ብድር አመቻችቷል። ከ5% ጀምሮ ቆጥበው የግብርና ስራውን ያቀላጥፉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን ቀጥለዋል። ዓለም የጥቁርን ታሪክ በባርነትና በጭቆና መዝገብ ውስጥ አስገብቶ በነበረበት ዘመን አድዋ የታሪክን መስመር የቀየረ ክስተት ነው። የአድዋ ድል ለኢትዮጵያውያን የሞራል ስንቅ ብቻ ሳይሆን ለትናንት የጥቁር ነጻነት ፋና ወጊ፣ ለዛሬው ትውልድ የስነ ልቦና ልዕልናም ጭምር ነው። ለቀጣዩ ትውልድ የሚተላለፍ አስተማማኝ የታሪክ ቅርስ ለማስቀመጥ ደግሞ ዛሬ ኢኮኖሚያዊ ጥንካሬን እውን ማድረግ የዚህ ዘመን የጥቁር ሕዝብ ነጻነት ማረጋገጫ ሆኗል። ፋሲካ እያሉ በዚህ ጉዳይ ላይ ዝርዝር አላት። ዓለም ፊቷን አዞረችባቸው። ዓለም ታሪካቸውን ሰረዘች። ጥቁር ሕዝቦች በባርነት ቀንበር ስር በቀኝ አገዛዝ ግርፋት ውስጥ በዝምታና በጭቆና ተውጠው ነበር። ዓለም ለጥቁር ሕዝብ የሰጠው ስም ተገዢ የሚል ነበር። ነገር ግን በኢትዮጵያ ምድር ከአድዋ ተራሮች ስር የታሪክ እጥፋት ተከሰተ። አድዋ ዓለም የዘጋውን በር በኃይል ሰበረ። ጥቁር ሕዝብን ከውርደት ማቅ ያወጣ፣ የታሪክን መስመር የቀየረ ታላቅ ተአምር ሆነ። አድዋ ከመከሰቱ በፊት ጥቁር ታሪክ የሌለው ተደርጎ ይቆጠር ነበር። ዓለም ለጥቁር ሕዝብ ዕውቀት፣ ጥበብና ጀግንነት ጆሮን ደፍኖ ነበር። አድዋ ግን ይህን ፊቱን ያዞረ ዓለምን ዞር ብሎ እንዲመለከት አደረገው። ነጭን ያሸነፈ ጥቁር፣ ወራሪን ያሳፈረ ኃይል። አድዋ የታሪክ ጥፋት ነው የምንለውም ለዚህ ነው። የጥቁሮች የታሪክ ወር ሳይታወጅ፣ የፓን አፍሪካኒዝም ንቅናቄ ሳይጠነክር፣ አድዋ ለብቻው ቆሞ ጥቁር ሕዝብ ነፃ ነው የሚል ታላቅ አዋጅን ለዓለም አበሰረ። ዓለም አትችሉም ሲል አድዋ ችለናል የሚል ምስክር ሆነ። ዓለም ዝቅተኛ ናችሁ ሲል አድዋ ከፍታ ላይ ነን የሚል ማረጋገጫን ሰጠ። የካቲት ወር ለጥቁሮች የታሪክ ወር ሆኖ ሲዘከርም በውስጡ ይህንን ታሪክ ታቅፎ ነው። አድዋ ለጥቁሮች የታሪክ ወር የሞራል ስንቅና ለፓን አፍሪካኒዝም ደግሞ የጀግንነት መተኪያ የሌለው መሰረትም ነው። ታሪክ የኢኮኖሚ ጥንካሬም ጭምር ነው። ለዘመናት ጥቁርነት ከእርዳታና ከችግር ጋር ተያይዞ ሲነገር የቆየውን ትርክት የዛሬው ትውልድ በስራው እየቀየረውም ይገኛል።
ታሪክን በማወቅ የተደረገውን ልፋትና ጥረት መዘናጋት አያስፈልግም፣ ማስታወስ ያስፈልጋል። ምክንያቱም ለማንነት ትልቅ አስተዋጽኦ አለው እና ቀላል ድል አልነበረም። ኢኮኖሚያዊ ነጻነት የታሪክ ትልቅ ምዕራፍም ነው። የጥቁር ህዝቦች ጥንካሬም የሚለካው በለጋሽ መንግስታት እጅ ሳይሆን በወጣቶቻቸው የፈጠራ አድማስና በጠንካራ የሥራ ባህልም ነው። እውነተኛ ነጻነት ራስን በመቻልና በጠንካራ ኢኮኖሚም ይገለጻል። የራስን የንግድ ተቋማት መመስረት፣ የቴክኖሎጂ ኩባንያዎችን ማስፋፋትና የኢኮኖሚ ጥገኝነትን መስበር ትልቅ የትግል አካል ሆኗል። የአድዋ ድልን ጠቀሜታዎች መረዳት መቻል ለአፍሪካውያን እጅግ አስፈላጊ ነው። ይህ ድል ከቀኝ ገዢዎች የተቃጣን ጥቃት የመመከት ምልክት ነው። እንዲሁም የቀኝ ግዛት እሳቤን ማሸነፍ የቻለ የድል ምልክት ነው። በዚህ ወቅት መላው ኢትዮጵያውያን በጋራ በመሆን ያስመዘገቡት ድል እንደመሆኑም የአንድነት ምልክት ነው። ይህ ሙዚየም የኢትዮጵያውያንን የሞራል ልዕልና የሚገልጽ ነው። በዚህ ጦርነት የተሳተፉ ሰዎች ለራሳቸው ብቻ አይደለም የተዋጉት፣ ለመጪው ትውልድና ለሀገራቸው እንጂ። አርበኞቹ ለሀገራቸው ነጻነት ሲሉ ሁሉን ነገር ትተው ዘምተዋል። በዚህም ማሸነፍ ችለዋል። አዲሱ የኢትዮጵያ ትውልድም ከዚህ የሚማረው በጋራ የቆማችሁ ብለት የማታሸንፉት ችግር እንደሌለ ነው። ይህም በመላው አፍሪካ ተተግብሮ ልናየው የሚገባ ነገር ነው። ይህ የጥቁር ብልጽግና ለድህነት የሚሰጥ ምላሽ ብቻ ሳይሆን ለቀጣዩ ትውልድ የሚተላለፍ አስተማማኝ ታሪክም ነው። ይህም ወደ ነገዋ አዲስ የነጻነት ታሪክ የምትጽፍ ብሩህ አፍሪካም የሚያሸጋግር ድልድይ ነው። ምርጫ ዜጎች ለሀገር ይበጃል የሚሉትን ወደ ስልጣን የሚያመጡበት ሂደት ነው። በዚህ ሂደት ዜጎች የሚያሳዩት ተሳትፎ ለህገ መንግስታዊ ስርዓቱ መከበርና ለብሔራዊ መግባባት መፈጠር የሚኖረው አስተዋጽኦ ከፍተኛ ነው። ብሩክታዊት ተገኝ ዝርዝር አላት። ምርጫ የዜጎች የመምረጥና የመመረጥ መብት የሚረጋገጥበት የሉዓላዊነት መገለጫ መድረክ ነው። የአንድ ሀገር የዲሞክራሲ ግንባታ መሰረቱም ዜጎች በምርጫ ሂደት ላይ ያላቸው ንቁ ተሳትፎ ነው። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊየን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። ምርጫ ድምጽ የመስጠት መብት ብቻም ሳይሆን የሀገርን የወደፊት እጣ ፈንታ የመወሰን ኃላፊነትም ጭምር ነው። ዜጎች የምርጫ ተሳትፎ ይኖራቸው ሲባልም ድምጽ ከመስጠት ባለፈ የፖለቲካ ፓርቲዎችን አማራጭ ሀሳብ ከመመዘን ጀምሮ የምርጫውን ሂደት እስከ መታዘብ ይዘልቃል። በማዕከላዊ ኢትዮጵያ ክልል ያነጋገርናቸው አስተያየት ሰጪዎችም 7ኛው ጠቅላላ ምርጫ ስኬታማ እንዲሆን ዜጎች ከዳር ቆመው ታዛቢ መሆን እንደሌለባቸው ይገልጻሉ። ለምርጫ እድሜው የደረሰ ዜጋ ወጥቶ በነቂስ መመዝገብ መቻል አለበት። የምርጫ ካርድ መውሰድ መቻል አለበት። በምርጫ ዕለትም ደግሞ በትክክለኛ የሚፈልገውን አካል መምረጥ መቻል አለበት። ዲሞክራሲያቸውን ኤክሰርሳይዝ የሚያደርጉበት የተሰጠውን ዲሞክራሲያዊ መብት ተግባራዊ የሚያደርጉበት እና በተለይም ያው የተጀመረውን አገራዊ ልማት በሚያስቀጥል መንፈስ ተሳትፎ ማድረግ አለባቸው የሚል ነው ያለኝ። በተለይም በተለያዩ አካባቢዎች ላይ እንደ ሀገር የተጀመሩ የልማት እንቅስቃሴዎች አሉ። ይህን በሚያስቀጥል መንገድ መሳተፍ አለባቸው የሚል ነገር ነው ያለኝ። ዜጎች ነቁ ተሳታፊ ሆነው በንቃት የምርጫ ሂደት ውስጥ መሳተፍ ይኖርባቸዋል። ይህ ሂደት ደግሞ ከምዝገባ ጊዜ ጀምሮ የምርጫ ሂደቱን በንቃት መሳተፍ ይኖርባቸዋል። የምርጫ ካርድ ከመውሰድ ጀምሮ የነፃ ሆነው የሚመርጡበት ሂደት እንዲፈጠር የሚያስችል አግባብ ተሳትፎ ጠንካራ የሆነ ተሳትፎ ማድረግ ይኖርባቸዋል የሚል ሀሳብ አለኝ። ዜጎች በምርጫ ወቅት የሚያሳዩት ተሳትፎ ለህገ መንግስታዊ ስርዓቱ መከበርና ለብሔራዊ መግባባት መፈጠር የሚኖረው አስተዋጽኦ ከፍተኛ ነው። ለዲሞክራሲያዊ ስርዓት ግንባታ መጠናከርም የራሱ የሆነ ትልቅ ፋይዳ ያለው በመሆኑ ሁሉም ዜጋ ድምጽ ከመስጠቱ በፊት ስለ ምርጫ ደንቦች በቂ ግንዛቤ ሊኖረውም ይገባል። ለመንግስት ስልጣን የሚሰጠው ህዝብ ነው። ሁለተኛ ቅቡልነት ያለውን መንግስት
የሚመርጠው የሚመሰረተውም ህዝብ ነው። ስለዚህ ይሄንን ሁለቱን ነገር ልንሰጣቸው ወይም ስንሰጣቸው አውቀን ነው መሆን ያለበት። በስሜት መሆን የለበትም፣ በስሌት ነው መሆን ያለበት ማለት ነው። እያንዳንዱ ፓርቲ የራሱ የሆነ ፖሊሲ አለው። የፖለቲካ ፖሊሲ አለው፣ የኢኮኖሚ ፖሊሲ አለው፣ የማህበራዊ ጉዳይ ፖሊሲ አለው፣ የውጭ ግንኙነትና የዲፕሎማሲ ፖሊሲዎች አሉ። እነዚህን እንዴት ነው ያዘጋጀው? ምንድነው ያቀደው? ምንድነው ያሰበው? የሚለውን ነገር አንብበን አውቀን ተረድተን ነው መምረጥ ያለብን ማለት ነው። ዜጎች ምርጫን እንደ አንድ ወቅታዊ ክስተት ብቻ ሳይሆን ቀጣይነት እንዳለው የዲሞክራሲ ባህሪ ሊመለከቱት እንደሚገባም የዘርፉ ባለሙያዎች ያነሳሉ። በኢትዮጵያ በፖለቲከኞች በምሁራንና የራስን ፍላጎት ባስቀደሙ ግለሰቦች መካከል ለዘመናት የጋራ መስማማት አለመፈጠሩ ሀገር በጠንካራ መሰረት ላይ እንዳትገነባ አድርጓታል። ይሄ ደግሞ ዛሬም ከፈተናዎቿ ለመውጣት እየታተረች ላለች ሀገር ፈተና ሆኖባታል። ከዚህ መውጣት ግድ ነው ብሎ የሚያምነው የመደመር መንግስት ትላንት የነበሩ የሚነጣጠሉ የታሪክ ክስተቶች ብሎም ራስን ያስቀደሙ እሳቤዎች ለእድገቷ እንቅፋት ናቸው፣ መፈታት አለባቸው ብሎ ያምናል። ከነጠላ ትርክት ወደ ወል እውነት መሸጋገር ደግሞ መንገዱ ነው። ባልደረባችን ነጻነት ፍቅሩ በዚህ ጉዳይ ላይ ያዘጋጀችውን አብረን እንከታተል። ኢትዮጵያ ረጅም ታሪክ፣ የተለያየ ባህልና ብዝሃነት ያላት ሀገር። ነገር ግን ይህ ታሪኳ ገናናነቷን ማሳየት ብቻ ሳይሆን ለልዩነትና ለውዝግብ ምክንያት ሆኖ ቆይቷል። ፖለቲከኞች፣ ምሁራን በጠረጴዛ ዙሪያ ተቀምጠው ከመነጋገር ይልቅ ደግሞ በየራሳቸው የታሪክ ጎራ ተሰልፈው የየግል ትርክታቸውን ሲያራምዱም ይስተዋላል። ይህ ደግሞ ኢትዮጵያን እዚህም እዚያም በችግሮች እንድትተበተብና ነገዋን ባስተማማኝ ሁኔታ ላይ እንዳትገነባ አድርጓት ቆይቷል። ዛሬም ፈተናዋ ነው። የመደመር መንግስት እሳቤ ይህንን የታሪክ ስብራት ለመጠገን የወል እውነት ያስፈልጋል ብሎ መንገዱን ጀምሯል። የወል የጋራ መንገዳችን ምንድን ነው? እንዴትስ እንገንባው? መነሻችን ትላንት ነው። አይናችንን የሸፈነው ደመና በምን አይነት ጭስ የተፈጠረ ነው? ይሄ ጭስ መውጫው የት ነው? መነሻው የት ነው ብለን ማወቅ አለብን። በእርግጠኝነት የዚህ ጭስ መነሻ ኢትዮጵያ ውስጥ አይደለም። እሳቱ ያለው ሌላ ቦታ፣ ግለቱም ያለው ሌላ ቦታ ነው። ያ ጭስ መጥቶ ግን አይናችንን እየጋረደው ነው። በኢትዮጵያ ውስጥ ለዘመናት የቆዩ ችግሮች ዛሬም ድረስ አብረዋሉ። ለምን የሚለው ደግሞ የብዙዎች ጥያቄ ነው። የመጀመሪያውን እናንሳው። ጽንፍ የረገጠ ፖለቲካ፣ አንዱ ጨንቋኝ ሌላው ተጨንቋኝ አድርጎ የመሳል ዝንባሌ ችግር አምጥቷል። 30 ዓመታት የከፋፈለን የዘረኝነት አባዜ የሚያስረሳ የሚያስተው ኢትዮጵያውያንን እንደ ኢትዮጵያ እንድናስብ የሚያደርግ ስለ እድገት፣ ስለ ቢዝነስ፣ ስለ ልማት፣ ስለ መለወጥ ይሄን በስራ የሰጡን ሰዎች አገራቸውን እያሳደጉ እኛን ቁጭ ብለው እያሾፉብን ነው ያሉት። የግል ፍላጎት ከሀገር ሕልውና ይልቅ የቡድንና የግል ጥቅምን ማስቀደም ሌላው ፈተናዋ ነው። የታሪካዊ ጥላቶች ጣልቃ ገብነት ኢትዮጵያ ደካማና ተረጂ እንድትሆን የሚፈልጉ አካላት ይህንን ልዩነት እንደ መልካም አጋጣሚ መጠቀማቸው ከችግሮቿ እንዳትላቀቅ አድርጓታል። ይሄ ትርክት ጦርነት ከብዙ ታሪካዊ ጠላቶቻችን የሚነሱ ብዙ የትርክት ጦርነቶች አሉ። እነዚህ የትርክት ጦርነቶች እኛ በሰላም እንዳንኖር፣ ተፋቅረን እንዳንኖር፣ በተለያዩ ትንሽ የልዩነት ሀሳብ በሚመስሉ ነገሮች ውስጥ እንደዚህ እየከፈቱ ሽብልቅ፣ የጠብ ሽብልቅ፣ የጥላቻ ሽብልቅ፣ የክፋት ሽብልቅ እያመጡብን በመሃላችን እየከፈትን መጨረሻ ላይ ጨርሰን ተለያይተን ተበታትነን ዝቅ ብለን እንድንኖር የሚሰራ ብዙ የትርክት ጦርነት አለ። ይህ አካሄድ ደግሞ ኢትዮጵያውያን በተለይም በጋራ ከሚቆሙባቸው እሴቶቻቸው ይልቅ በሚለያዩባቸው ነጥቦች ላይ እንዲያተኩሩ አድርጓቸዋል። ውጤቱስ ምን አመጣ? መናናቅ፣ መፎካከርና መጠራጠርን ፈጠረ። ኢትዮጵያ እንደ ታሪኳ ሳይሆን ባለችበት ቆማ እንድትቀር አደረጋት። የመደመር መንግስት ታዲያ ይህንን ሁኔታ ለመቀየር አንድ መፍትሄ ያስፈልጋል አለ። ለመፍትሄው ደግሞ የወል ትርክት መገንባት ግድ መሆኑንም አስቀመጠ። ይህ ማለት ታዲያ የታሪክ ልዩነቶችን ክዶ አንድ አይነት ታሪክ ላይ ብቻ መቆም ወይም መፍጠር ማለት አይደለም። ይልቁንም ልዩነቶችን እንደ ጌጥ ማየት፣
በተጨማሪም ደግሞ ከእኔ ትርክት ይልቅ ወደ እኛ እውነት መሻገር ያስፈልጋል ሲልም አመነ። ኢትዮጵያ ህብራዊ ናት፣ ግን አንድ መሆን አለበት። ኢትዮጵያ አንድ ናት፣ ግን እግዚአብሔር ደግሞ ሲፈጥራት ብዙ አይነት አድርጓታል። ስለዚህ ብዙ አይነትነት ሳይከፋፍለን አንድነታችን ሳይጠቀልለን ህብረ ብሔራዊ አንድነታችንን የሚያጸና መሆን አለበት። የምንሰራው ስራ ሁሉ በጋራ መቆም በንግግር ብቻ የቀረ አይደለም፣ በተግባር የታዩ ማሳያዎችም አሉት። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በጋራ ሲቆሙ የማይደፈር የሚመስለውን ተራራ መናድ እንደሚችሉ ያሳዩበት። ህዳሴን ያላዋጣ ኢትዮጵያዊ፣ ያላዋጣ ዲያስፖራ፣ ያላዋጣ ክልል የለም። ሰው ያለ የሌለውን አዋጥቷል፣ ደሞዙን ሰጥቷል፣ ቦንድ ገዝቷል። ከዚያ በኋላ ግን ድሉ የአሁን ትውልድ የጋራ ድል ነው ብሎ ከመቀበል ይልቅ የፓርቲ መስለውና የብልጽግና ይመስለውና የራሱ መዋጮ ያንኳስሳል። ግን ህዳሴ የወል ነው፣ የአረንጓዴ አሻራ። ይህ ደግሞ ነገን በጋራ የማጽኛ የአካባቢ ጥበቃን ለጋራ ብልጽግና የመጠቀም የወል እውነት ማሳያ ነው። እነዚህ ግዙፍ ፕሮጀክቶች የሚያሳዩን አንድ ነገር አለ። በተናጥል የማይደፈረውን ችግር በተደመረ ክንድ ማሸነፍ እንደሚቻል። የመደመር መንገድም ይህ ነው። ለኢትዮጵያ ነገን መገንባት የምርጫ ጉዳይ አይደለም፣ የግድ ነው። እያንዳንዳችን በሰላም ለመኖር የጸናች ሀገር ያስፈልገናል። ያ ደግሞ የሚመጣው በልዩነት ውስጥ በሚገነባ የወል እውነት ላይ ብቻ ነው። ትላንት የነበሩ መጥፎ የታሪክ ክስተቶች ዛሬ ሊያደናቅፉን አይገባም። ይልቁንም ትላንት በጋራ የቆምንባቸው እሴቶች ለነገዋ ኢትዮጵያ መሰረት ሊሆኑ ይገባል። ያኔ የኔም የናንተም ሀገር በከፍታ ትጸናለች። ይህ ነው የመደመር መንግስት መንገድ፣ እውነት፣ የወል ትርክት። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና? በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርሶም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethiostartupebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። የስፖርት ዘገባ አለን። ዛሬ በአውሮፓ ሻምፒየንስ ሊግ የቅድመ ጥሎ ማለፍ የመልስ ጨዋታ 4 ጨዋታዎች ይካሄዳሉ። ሪያል ማድሪድ ምሽት 5 ሰዓት ላይ በሳንቲያጎ ቤርናባው ከቤኒፊካ ይጫወታል። ማድሪድ በሊዝበን ያደረገውን የመጀመሪያ ጨዋታ 1-0 ማሸነፉ የሚታወስ ሲሆን በከባዱ ጨዋታ ጥሎ ማለፉን ለመቀላቀል በእጁ ያለውን እድል ይጠቀማል። ባለፈው ሳምንት ወደ ቱርኪያ አምርቶ በጋላታ ሳራይ የ5-2 ሽንፈት የደረሰበት ጁቬንቱስ በቱሪን የመልስ ጨዋታውን ያካሂዳል። አሮጊቶቹ ውጤቱን ቀልብሰው ለማለፍ ከ3 በላይ ግቦችን አስቆጥረው ማሸነፍ ይጠበቅባቸዋል። በተመሳሳይ ሁለቱ የፈረንሳይ ክለቦች ፒኤስጂና ሞናክ ምሽት 5 ሰዓት ላይ በፓርክ ዴስ ፕሪንስ ይገናኛሉ። ሁለቱ ቡድኖች በተገናኙበት የመጀመሪያ ጨዋታ ፒኤስጂ 3-2 ማሸነፉ ይታወሳል። በሌላ መርሃ ግብር አታላንታ ከቦርሲያ ዶርትመንድ ምሽት 2 ሰዓት ከ45 ላይ በቤርጋሙ ጨዋታውን ያካሂዳል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ዜናዎቹን እየመራሁ ከእናንተ ጋር ቆይቻለሁ። ስለተከታተላችሁን እናመሰግናለን።